የሰራዊቱን የውጊያ ዝግጁነት ለማረጋገጥ በቴክኖሎጂ የታገዘ የጤና አገልግሎት መስጠት የሚያስችል ሁሉን አቀፍ ሪፎርም ተደርጓል አሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ። መከላከያ ሚኒስቴር ፓዲያት የጤና አገልግሎት ግሩፕ ከተሰኘ የህንድ ዓለም አቀፍ ኩባንያ ጋር የጤና ኢንዱስትሪውን ወደ ላቀ ደረጃ የሚያሸጋግር የትብብር ስምምነት ተፈራርመዋል። ሚኒስትሯ በዚህ ወቅት እንዳሉ ስምምነቱ የመከላከያ ስፔሻላይዝድ ሪፈራል ሆስፒታልና ዲያግኖስቲክ ግሩፕ የሚሰጠውን አገልግሎት ወደ ላቀ ደረጃ የሚያሸጋግር ነው። ድንበሮች ለቀጠናዊ ውህደት እንደ ድልድይ ሆነው ሊያገለግሉ ይገባሉ አሉ የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር ዴኤታ ዶክተር ቀነዓ ያደታ። ዶክተር ቀነዓ ያደታ እንዳሉት የሀገር ውስጥ ጥረቶችን ከአፍሪካ ህብረት የድንበር አስተዳደር ስትራቴጂና ከአጀንዳ 2063 ጋር በማጣጣም ድንበሮችን የትብብርና የብልጽግና ቀጠናዎች ማድረግ ይገባል። ድንበሮች ከጸጥታ ስጋትና ከህገ ወጥ ተግባራት የሚከላከሉ የደህንነት መከታዎች መሆን እንዳለባቸው ገልጸው ለቀጠናዊ ውህደት ድልድይ ሆነው ሊያገለግሉ ይገባል ነው ያሉት። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት የመጀመሪያውን ዓለም አቀፍ የምርምርና የቴክኖሎጂ ውድድር መድረክ ማስጀመሪያ መርሃ ግብር አካሄደ። በውድድር መድረኩ ከ16 የዓለም ሀገራት የምርምር የቴክኖሎጂና የፈጠራ ውጤቶች እንደሚቀርቡም ተነስቷል። ለውድድሩ ከቀረቡት 80 የምርምር ስራዎች 30 የሚሆኑት ለውድድር መመረጡና ከ100 በላይ የቴክኖሎጂ ፈጠራ ስራዎች ለውድድሩ መመዝገቡ ተመላክቷል። የመጀመሪያ የሆነው ዓለም አቀፍ የምርምርና የቴክኖሎጂ የውድድር መድረክ ከነገ ጀምሮ ለ2 ቀናት ይካሄዳል።